ጉዳይ ላይ ሲጀምር እኔ ያልገባኝ ነገር ሄርሚ በዚህ ጉዳይ ላይ ማለት ነው በቃ የራስሽን ኑሮ ኑሪ። አንቺ ነግሬሻለሁ ማርያምን ከቁንጅና በላይ ቁንጅና፣ ከቁመት በላይ ቁመት፣ ከቁመና በላይ ቁመና፣ እናም ደግሞ ከዛ በተሻለ ደግሞ አስተዋይ ስነ ልቦናለሽ፣ አፍቃሪ ልባለሽ። በዚህ ይሄን ነገር ማለት ነው ከነገ ወዲያ ራሷን ልታጠፋ ትችላለች። ለዚህ ጉዳይ ደግሞ ዋናው ተጠያቂ አብርሽና አብርሽ ነን። የውድቀት መጀመሪያ ምንድነው? ትዕቢት ነው። ያንተ ደግሞ እዚህ ጋር ትዕቢት እዚህ ድረስ ውጥር አድርጓል፣ ወጥሯል። እኔ እየነገርኩ ነው የምትኖርበትን አፓርታማ አውቀዋለሁ። እዚህ ጋር አሁን በሚዲያ እንትን ሪል ስቴት ነው ብዬ መናገር አይጠበቅብኝም። በስነ ስርዓት ታውቀኛለህ። ምክንያቱም መኪና ይዘህ ስትወጣም ስትገባ ምናምን እንገናኛለን፣ እንተዋወቃለን። አበጋዝ በዚህ ጉዳይ ላይ እኔ እየነገርኩ ነው። አንድ ነገር ትሆንናች ልጅ እኔ ከአንተ ራስ አልወርድም። የመጀመሪያና የመጨረሻ ማስጠንቀቂያ ነው። ስለዚህ እህትህ ጋር እንዲደርስ የማትፈልገውን ነገር ሌሎች ሴቶች ጋር ለምን ታደርሳለህ? አብርሽ ዛሬ በሄርሚ ቤት የተለቀቀ አንድ ትልቅ ርዕሰ ጉዳይ ወይም ደግሞ ኢሹ አለ። ስለሱ ነገር እናወራለን። በዚህ አጋጣሚ ቅድም ኤፍሬም ጋር የተለቀቀው አንድ ቪዲዮ ነበረ። እሱም እየሰራው በነበርኩበት ሰዓት ነበረ የሄርሜላ ጉዳይ አይቼ ወደዚህ የመጣሁትና ያኛውን ነገር እለቅላችኋለሁ ለማለት ወዳለሁ። ሄርሜላ ዛሬ እንግዲህ የገጠማትን ነገር ማለት ነው ሁላችንም መርሳት የሌለብን ትልቅ ርዕሰ ጉዳይ ነው። ይህን ነገር ከረሳን የአብርሽ ጉዳይ በዚህ ልክ ይህን የደረሰባትን ዛሬ ማለት ነው እኔ ክውን ያልኩት የሆነ በቃ ያኛውን ስራ ትቼ እዚህ ጋር ድንግጥ ነው ያልኩት። በዚህ ልክ ሄርሜላ የማይገባትን ነገር እንዲያደርግባት ጭራሽ አንፈቅድም። እኔ በዚህ ጉዳይ ላይ ልንገራችሁ፣ አዲስ አበባ ነኝ ያለሁት። የት እንደሚኖር አውቃለሁ። እኔ አብርሽም ሩታም እንትና ሄርሚ የሚኖርበት አፓርታማ በስነ ስርዓት አውቀዋለሁ። ከዚህ በፊት ለማግኘት በጣም ብዙ ጊዜ ሞክሬ ነበር። በተለይ ደግሞ አብርሽ ታሞ በነበረበት ሰዓት። ስለዚህ የማደርገውን ነገር አውቃለሁ፣ መደረግ ያለበትን ነገር ደግሞ አደርጋለሁ እንጂ በዚህ ልክ በሴት ህይወት ተጫውቶ እንግዲህ ሄርሜላ አፈቀረች እንጂ ወንጀል አልሰራች፣ ኃጢአት አልሰራች። በዚህ ልክ እንዲፈርድባት እኔ ዝም አልልም። ዛሬ ለማወራው እያንዳንዷን ነገር መጥፎ ነገር ካወራው እያንዳንዳችሁ የፍቅር ጀማዎች በዚህ ጉዳይ ላይ ይቅርታ እንድታደርጉልኝ ይፈልጋሉ። ሰላምታ አልረሳውም። ኪራ ግሬስ ነኝ ከእናንተ ጋር ቆዩ። እስከ መጨረሻ አብራችሁን ቆዩ። ሳብስክራይብ አላደረጋችሁ ሳብስክራይብ አድርጉ። ቪዲዮ ላይክ በማድረግ ጀምሩት። በመጨረሻ ደግሞ ሀሳብ አስተያየት ካላችሁ አስቀምጡልኝ። እኔም በተቻለኝ አቅም ሪፕላይ ለመመለስ እሞክራለሁ ለማለት ወዳለሁ። ስለዚህ ዛሬ ሄርሜላ የለቀቀችውን ቪዲዮ ገና መጀመሪያ ሄርሜላ ብለው እነ ዳኒና ቡዜ ሲገቡ ማለት ነው እንዴት ራሱ እንደደነገጥኩ እኔ ራሴን አላቅም ነበር ይዛል። ያኛውን ገና ኤዲት አድርጌ ሳልጨርስ ይህን ነገር ሲመጣብኝ እርግፍ አድርጌ ተውኩት የዛኛው። ምክንያቱም ሩታ በዚህ ጉዳይ የሆነ እውነት የሚመስል ነገር ይዛ መጣለች። ስለሱ አንዳንድ ነገሮችን ብቻ ነገ እለቅላችኋለሁ እሱን ቪዲዮ። ዛሬ ግን አስቸኳይ ጉዳይ ስለሆነ በዚህ ጉዳይ ላይ ማብራሪያ እየሰጠን እናወራበታለን። ሲጀመር አብርሽ ሁለት ሴቶችን በቀኝና በግራ አስቀምጠ ከጽጌ ሮያል ጋር እንደዚህ ራሱ መጽናናት ምናምን ነገር እንትን ማለት በጣም የሚያስጠላው። ሼም ኦን ዩ። በጣም የሚደብረው፣ በጣም የሚያስጠላው። ራስን መጥላት አለብህ በዚህ ጉዳይ ላይ። ቢያንስ ኮሜንቶቹን ይህና ነገሮችን ወደ ራስህ መለስ ብለህ እንድታያቸው፣ ማስተካከል ያለብህን ነገር እንድታስተካከል ይጠቅማል። እኔ አሁን ስለ እውነቱ ብቻ እናውራ። ስለ አብርሽ ነው የምናወራው ዛሬ። ሄርሜላ ሴት ልጅ ነች። ሩታ አልፈልግም ባለችበት ሰዓት እሷ ኦልሬዲ ገባች፣ ተስማሙ፣ ተፋቀሩ፣ ብዙ የፍቅር ላይፍ አሳለፉ። ስለዚህ በአንዴ እንደዚህ ቁርጥ የምታደርገው ነገር አይደለም። ለምሳሌ ትናንትና አንድ ቪዲዮ ለቀ ነበር። የትናንትና ቪዲዮ እዚህ ጋር አሳይቻቸዋለሁ። ጽጌ ሮያል እንደምናውቀው ሁላችን እንደምናውቀው ኦልሬዲ አሁን ላይ ተለያይተዋል። የዳኒ ሮያል ሚስት ወይም ደግሞ ፍቅረኛ ነበረች። ከሷ ጋር በዚህ ልክ እንደዚህ ቲክቶክ ላይ የመጣ ሌላ ነገር መፍጠር በራሱ በጣም ነው የሚያስጠላው። ትንሽ ማፈር ነበረብህ። ቢያንስ የሄርሜላ ሙድ የሩታ ሙድ እንኳን
በትንሽም ቢሆን ራሱ እንትን ማለት ነበረብህ፣ መጠበቅ ነበረብህ። ሴቱ ልጆች ናቸው። ኦልሬዲ በትንሽ ነገር ልባቸው ይሰበራል፣ በትንሽ ነገር ደግሞ ይደሰታሉ። ይህን ነገር እያወቅ ለምን ይህን ያክል በጣም የሚያስጠላው ነገር እየሄድክበት እንደሆነ እኔ አላቅም። በዚህ ጉዳይ ላይ አብርሽ አምሶሪ ዛሬ በጣም ዛሬ ብቻ አይደለም ከትናንትና ጀምሮ ዛሬ ያረከው ነገር ነው በጣም የሚያስጠላ። ቢያንስ እንኳን ሄርሜላ በዚህ ልክ ይሄን ነገር አርጋ ሄደ ያልከውን ነገር ታውቃለህ። በዚህ ልክ ነበር ወይ ማውራት የነበረብህን ነገር? አንተ ማን ነህ? ቆይ ሲጀመር አፈቀረች እቺ ልጅ ኦልሬዲ ይሄ የተፈጠሮ ጉዳይ ነው። አንዳንዴ ምን አለ መሰላችሁ እኔ እንዲሁ ዝም ብለህ በቃ ፉንጋ የምትባል አይነት ሴት ብቻ የሆነ ብዙ ሰዎች የማይወዷትን አይነት ሴት ሊወድ ይችላሉ። ቤተሰቦችን ላይወዷት ይችላሉ። ወንድም እህቶቼም እንደዛው። እኔ ከወደድኩ ግን ወድጄያለሁ። በቃ አለቀ። እኔ ልቤን ነገር ነው ማዳመጥ እንፈልገው። በዚህ ልክ ደግሞ ሄርሜላ ወደደች። ይሄን ነገር ደግሞ ኃጢአት አይደለም። ሲጀመር እህትህ ጋር እንዲደርስ የማትፈልገውን ነገር ሌሎች ሴቶች ጋር ለምን ታደርሳለህ? አብርሽ ነገ ጠዋት በቡዜ ይሄን ነገር ቢፈጠር እኔ አውቃለሁ። እንግዲህ ቡዜ ባለትዳር ነች፣ ልጆች አሏት ምናምን። ብቻ ግን እነሱ ጋር እንዲደርስ የማትፈልገውን ነገር ለምን ሴት ልጅ በጣም ስስ ልብን ያላት። ስለዚህ ለምን ትጎዳቸዋለህ? በዚህ ልክ ምንስ ያስፈልጋል? በዚህ ሰዓት ላይ ክሊፕ መስራት ነበረብህ። ገና ጤንነት እኮ ሲሻለ ገና 1 ሳምንት ከምናምን ኦልሬዲ 2 ሳምንት እንኳን አልሞላህም። ግን እንደዛም ሆኖም ግን ፀጉርህን እንደዚህ ሹርባ ተሰርተ መነጽር አድርገ ጥቁር በጥቁር ነገር አድርገ ምናምን በቃ ሌላ ታሪክ። አንተ በዚህ ጉዳይ ላይ ጀግና ነህ። አሞ ትሪት አደረጉህ እንጂ በዚህ ልክ እኮ ይሄን ያክል የተፈጠረ ነገር የለም። አብርሽ ሲሄድ ሌላ አብርሽ ይመጣል፣ ወይም ደግሞ ከአብርሽ የተሻለ ሌላ ሰው ይመጣል። ስለዚህ ራስን እንደዚህ አኮፍሰ የምታይበትን መንገድ ትንሽ ራስን ረጋ ብታደርገው ጥሩ ነው። አንዳንዴ ይሄ ምንድን ነው የሚባለው በጣም ታዋቂ አርቲስቶች፣ ዘፋኞች ምናምን ወይም አርቲስት አክተሮች ምናምን ምን ይፈጠራል መሰላችሁ? የውድቀት መጀመሪያ ምንድን ነው? ትዕቢት ነው። ያንተ ደግሞ እዚህ ጋር ትዕቢት እዚህ ድረስ ውጥር አድርጓል፣ ውጥርሃል። እኔ እየነገርኩ ነው። የምትኖርበትን አፓርታማ አውቀዋለሁ። እዚህ ጋር አሁን በሚዲያ እንትን ሪል ስቴት ነው ብዬ መናገር አይጠበቅብኝም። በስነ ስርዓት ታውቀኛለህ። ምክንያቱም መኪና ይዘህ ስትወጣም ስትገባ ምናምን እንገናኛለን፣ እንተዋወቃለን። ስለዚህ ሄርሜላ አንድ ነገር ትሆንና ማለት ነው እንደዚህ እኔ ወንድ ልጅ ምናምን ብዬ እንደዚህ አንቄ ምናምን አይደለም እንትን የምልህ መጠየቅ ባለበት መንገድ ጠይቄ ትክክለኛ ፍርድ እንድታገኝ ነው ማድረግ። ስለዚህ ለነገ እርምጃ ዛሬ የምታደርገውን ነገር ተጠንቀቅ። አሁን በዚህ ጉዳይ ላይ ኦልሬዲ የሄርሜ ጉዳይ ትንሽ ወጣ ያለ ነገር ስለሆነ ነው። ግን ሩታም በዚህ ጉዳይ ላይ ሲጀምር ያልገባኝ ነገር ሄርሜ በዚህ ጉዳይ ላይ ማለት ነው በቃ የራስሽን ኑሮ ኑሪ። አንቺ ነግሬሻለሁ፣ ማርያምን ከቁንጅና በላይ ቁንጅና፣ ከቁመት በላይ ቁመት፣ ከቁመና በላይ ቁመና፣ እናም ደግሞ ከዛ በተሻለ ደግሞ አስተዋይ ስነ ልቦናለሽ፣ አፍቃሪ ልባለሽ። በዚህ ስብዕናሽ ደግሞ ማንም ሰው ማለት ነው ማንም ሰው እንደዚህ እጁን አጥቦ ነው የሚቀበልሽ ሄርሜ። ስለዚህ ይሄን ህይወት አያዋጣሽም። እንደዚህ ለማለት የደፈርኩት ቢያንስ ትንሽ ነገር እንኳን ማስተካከል ካለብሽ እንድታስተካክይ በሚለው ነው። ፍቅር ነው። ፍቅር ደግሞ ባንዴ እንደዚህ እተዋለሁ ብለህ የምትተወው ነገር አይደለም። ምክንያቱም እኔም የገጠመኝ ነገር ስላለ ማለት ነው። ስለዚህ እንደዚህ ስልሽ ባንዴ እንድትረሺው ምናምን አይደለም። የአብርሽ ጉዳይ እዚህ ጋር ምን እየተጫወተ መሰላችሁ? አሁን ላይ እኔ እየገባኝ እንደሆነ ማለት ነው መሀል ሰፋሪ ነው። ሩታን መክሰር አልፈለገም፣ ሄርሜላን መክሰር አልፈለገም። ከሁለቱም ደግሞ በተጨማሪ ሌላ ሴትን እያማለለ ነው። ኦልሬዲ እኔ ተፈላጊ ነኝ አይነት ስሜት እየተሰማው ነው። ይህ የመፈለግና አለመፈለግ ጉዳይ አይደለም። ከዚህ በፊት የነበረ ኑሮ ነበረ። ሩታ ጋር ትዳር አድርገሃል፣ ወልደሃል። ከዛ በኋላ ደግሞ ኦልሬዲ አልፈልግም ብላል። የመጣበት ባለፈው ምክንያት ትክክለኛ ነው። እኔ በራሱ ትዳር ባረግ ማለት ነው በዚህ ልክ ከምጨቀጭቀኝ ስትፈልግ ሻንጣዬ ሰጥታ ውጣ ወይም ደግሞ ሻንጣዋን ይዛ የምትወጣ አይነት ሴት ከሆነች እኔ ከሷ ጋር እንትን ማለት አልፈልግም። ስትፈልግ ትጣላለች፣ ስትፈልግ ምናምን። ይሄን ነገር የራስ ውሳኔ ከሆነ አብርሽ የራስ ውሳኔ ከሆነ ወስነሃል፣ ጥሩ ነው። እኔ በዚህ ጉዳይ ጣልቃ መግባት አልፈልግም። ከዛ በኋላ የጀመርከው ላይፍ ደግሞ ነበር ሄርሜላ ጋር በጣም ብዙ ሰርፕራይዝ ተደራርጋችሁ
ማች ልብስ አድርጋችሁ ብዙ ነገር አሳልፋችሁ የሆነ ቫኬሽን ሙድ ወጥታችሁ ብቻ የሚያስቀና በሚባለው ፍቅር ላይ ነበራችሁ። በአንዴ ቁርጥ አድርገ ቢያንስ እንኳን አሞ በነበረ ሰዓት ያደረገችልህን ነገር እንኳን ብትረሳ አሁን ከተሻለህ በኋላ እያደረገችው ያለውን ነገር እንኳን በትንሹ ማገናዘብ ነበረብህ። እንደ ሰውኛ ስናሰቡ ትንሽም ቢሆን ማገናዘብ ነበረብህ። ሄርሜላ በዚህ ጉዳይ ላይ ተይው ተብሎ የሚተው አይነት ፍቅር አይደለም። እኔ በህይወቴ ምን በሚል ሀሳብ አምናለሁ መሰላችሁ? በህይወቴ ላይ ገጠመኝ ነገር ስለሆነ ማለት ነው። ኦልሬዲ ፋየር ኤጅ የጉርምስና ወቅት ማለት ነው። አይ ቲንክ 8ኛ ክፍል 7ኛ ወደ 8ኛ ክፍል ስናልፍ ነውና የዛኔ እኔ በጣም የህንድ ፊልም ተመልካች ነኝና የህንድ ፊልም ያለው አብዛኛው ደግሞ የህንድ ፊልም እንደምናውቀው የፍቅር እንትን ይበዛበታል። በጣም አፍቃሪ ነኝ በጣም እና የዛኔ አንድ የክላሴ ልጅ እንደዚህ ወደድኳት። ከዛ እኔ በቃ ህንድ ፊልም ላይ የሚያደርጉትን ነገር ነው ማድረገውና የሰኔ ወር የመጨረሻ አካባቢ ነበረ 7ኛ ክፍል ልብሴን እሰጣታለሁ። ዝናብ ሲመጣ ጃኬት እሰጣታለሁ። ከዛ ማስቲካ ገዝቼ እገባለሁ። ለሷ ብቻ ነው የምሰጠው ምናምን ነገርና ይሄኔ ፍቅር ሲል ነበረ። ከዛ በኋላ 8ኛ ክፍል ሆነው ወሬ አይደለም ከ5ኛ ወር በኋላ ይመስለኛል ከ5 ወር በኋላ አወራን ምናምን ነገር። እኔ ደስ ይለኛል፣ ግን ቤተሰቦቼ ግን በዚህ ልክ እኔ ማስከፋት አልፈልግም። ምክንያቱም እኔ ይህን ያክል መስዋዕትነት ከፍለው እዚህ ድረስ ያደረሱኝ እናትና አባት ናቸው። ብቻ በጣም በዝቅተኛ ደረጃ የሚኖሩ እንትኖች ቤተሰቦችም ስለነበሯት እነሱ ማስከፋት አልፈልግም እና በእነሱ ምርጫ ቢሆን ብዬ እመርጣለሁ። አስታውቃለሁ ምናምን ብላኝ እዛ ይህን ነገር ማን አወቀ? እሷ ታላቅ ወንድም ማለት ነው። የሆነ ጊዜ ልንጣላ ታላቅ ነው እኔ ዛኔ ጭጨኝ በጣም ልጅ ነኝና ልንጣላ በቃ ከዚህ በኋላ አልቀርብም ብዬ ግን እንደዛም ብዬ ማለት ነው በቃ ከዚህ በኋላ የራሳችንን ትንበል በትንሽም ቢሆን ፍቅር ጀምረን ነበር በሰዓትና በቃ ከዚህ በኋላ እኔም የራሴ መንገድ አንቺም የራስሽ መንገድ ምናምን ብዬ በትምህርትም ጎበዝ ስለነበርኩኝ እኔም ወደ ጥናቴ ልግባ። ቢያንስ የመጀመሪያ ሴሚስተር የነበረው ውጤት ትንሽ ደስ አይልም ነበርና ማዘርም ትንሽ ስትልብኝ ጊዜ በቃ ወደ ራሴ ልመለስ ብዬ እንትን አልኩኝ። ወንድሙ አስፈራራኝ ምናምን፣ ግን ሊወጣልኝ አልቻለም። ምክንያቱም ይሄ ራሳችን የምናዘው ነገር አይደለም፣ ልባችን የሚያዘን ነገር ነው የምናደርገው የዛኔ። ስለዚህ አሁንም የሄርሜላ ነገር የገጠማት አልፈልግህም ብለው ትናንትና እንኳን ራሱ ዛሬ መወሰን አልችልም። በቃ ልቧን የሚያዛት ነገር ነው የምታደርገው። ይሄን ነገር ማለት ነው ከነገ ወዲያ ራሷን ልታጠፋ ትችላለች። ለዚህ ጉዳይ ደግሞ ዋናው ተጠያቂ አብርሽና አብርሽ ነን። አበጋዝ በዚህ ጉዳይ ላይ እኔ እየነገርኩ ነው። አንድ ነገር ትሆንናች ልጅ እኔ ከአንተ ራስ አልወርድም። የመጀመሪያና የመጨረሻ ማስጠንቀቂያ ነው። ስለዚህ ወይም እርግፍ አርገተዋት ወይም ደግሞ ከአንቺ ጋር ነኝ ብለህ ደግሞ አብራችሁ የምትቀጥሉበት ነገር ካለ ደግሞ ቀጥሉበት። ከዛ በኋላ ያኛውን ታሪክ ልቀጥልላችሁ። ከዛ 8ኛ ክፍል አለፍን። 9ኛ ክፍል ስንሆን ኦልሬዲ ወደ ሃይ ስኩል ነው የምንገባው። ሃይ ስኩል እሷም በሰፈሯ እኔም በሰፈሬ ሌላ ቦታ እንትናልና 9ኛ ክፍል አገባች። የዛኔ ማለት ነው ይህ የተሰማኝ ስሜት ሌላ ታሪክ ነው። በቃ የሆነ እኔ ማሰብ ነው ታውቃለች። በዛ ሰዓት ቦምብ ይዘህ ሄደህ እዛ ጋር አፈንዳው እንትኑ የተጣለው ዳስ ሂድና በቃ አፈንዳው ብቻ ነው የሚሰማኝ ስሜት። አሁንም የሄርሜላ ጉዳይ እሱን ትውስታ ብልጭ አለብኝና ልክ አላት ልጅቷ። የማጨርሰውን ነገር ለምን ታስጀምራታለህ? የምታቋርጠው ከሆነ ደግሞ እንቅጯን ነግራ እዚህ ጋር ማቋረጥ ካለብህ አቋርጥ። ካልሆነ ግን ዛሬ ስጀምር አንተ ለሩታ ያልሆንክ ሰውዬ ማለት ነው ትዳር አድርገህ ወልደህ ለራሱ ያልሆንክ ሰውዬ ለሄርሜላ ትሆናለህ የሚል እሳቤ የለኝም። ስለዚህ ይህን ነገር አይተሽ ሄርሜላ የራስሽን ላይፍ ለመጀመር ለመቀጠል ጠንከር ማለት አለብሽ። በእርግጠኝነት ባንዴ ተይው የሚባል ነገር አይደለም። ከዚህ በፊት ነግሬያቸዋለሁ። ፍቅር ቢያንስ እንከፋፍለው እንኳን ካል በሶስት ነገር ይከፋፈላል። የመጀመሪያው ፍቅር የሚመስለን ግን ዝም ብሎ ያን ፍቅር ብቻ በፍቅር ደረጃ አብረው ቆይተው ከዛ በሆነ አጋጣሚ ሲለያዩ ወንዱ ዝም ብሎ በአንድ ሳምንትም በአንድ ወርም ፍቅር ሊጀምር ይችላል ከሌላ ሴት ጋር። እቺ ፍቅረኛ የነበረችው ደግሞ ፍቅረኛ መያዝ ሳይሆን ትዳር ራሱ ልታደርግ ትችላለች በአንድ ወር ወይም ደግሞ በአንድ ሳምንት ማለት ነው። ይሄ አንደኛው ነው። ሁለተኛው
ዝም ብለህ አትረሳውም። ቢያንስ ካፌ ገብተህ ስትበላ ስትጠጣ ኦኬ እንደዚህ አይነት ነገር አሳልፈን ነበር፣ ይሄ ካፌ ላይ አብረን ገብተን ነበር፣ እዚህ ጋር ዶርም ይዘን ነበር፣ እዚህ ጋር መንገድ እያለፍን እዛ ጋር ተሳስመን ነበር ብለህ በትውስታ ብቻ ብዙ ነገር የምታሳልፈው ነገር አለ። ከዛ ግን እሱን ትውስታ የሚተካል ወንድ ልጅ ወይም ደግሞ ለወንዱ ደግሞ ሴት ልጅ ሲያገኝ እርግፍ አድርጎ ይተውና እንደገና እንደ አዲስ ይጀምራል። ሶስተኛውና ከባዱ ነገር ደግሞ ልክ እንደ እዛ ስንት ነው 10 ምናምን 20 ምናምን ዓመት የተቀመጠው ፍቅሩን የሚጠብቃት ውጭ ሀገር ሄዳ ስቲል ነው እየጠበቃት ያለው። ሽበት በሽበቱ ነው። ለማ መንግስቱ ለማ ምናምን የሚባሉ ፕሮፌሰር ይሁን ዶክተር አላውቅም፣ ብቻ እሱንም አለ። እሱ ደግሞ ለአመታት የሚዘልቅ በጣም ከባዱ በጣም 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 ከባድ የፍቅር አይነት ነው። ስለዚህ ሄርሚዬም በዚህ ጉዳይ ላይ አሁን እንደ ለማ እንድትሆኝ አልፈልግም። ዝም ብለሽ ለአመታት ሽበት አውጥተሽ ምናምን እዚህ መናፈሻ ላይ ተዝናንተን ነበር፣ እዚህ ካፌ ላይ ቡና ጠጥተን ነበር ብለሽ ራስሽ እንድትጎጂ አልፈልግም። ስለዚህ ግን መሀል ሳፋሪውኝ ይቺ የመሀለኛዋ ብቻ ትውስታውን እንዳለው ነው፣ ግን ሌላ ሰው ለመልመድ ሞክሪ እንጂ አብርሽ ጋር ከዚህ በኋላ ተመልሰሽ ራሱ የሚሆንሽም አይመስለኝም። ቢያንስ እንኳን እኔ አላቅም እንግዲህ ቪዲዮን ካገኘሁት ማለት ነው በጣም ነው የሚደብረው። ሁለቱም ሩታና ሄርሚ በተጨናነቁበት ሰዓት ማለት ነው ይኸው ከጽጌ ሮያል ጋር ሲያርገው የነበረውን ነገር እስኪ ይኸውልኝ። በጣም የደበረኝ ነገር እዚህ ጋር ይኸውልኝ። ሰው ይታዘበኛል እንዳሻ ብዬ እንዳልተው ልቤን አቃተኝ። ሚስቴ ነህ ብለህ በምታስባት ሴት ልጅ ወልደህ እና ደግሞ እሷን ትቶ ደግሞ ፍቅረኛ አለችኝ ብሎ ብዙ ነገር ያሳለፈ ሰው ትቶ ይኸው እንግዲህ እንደዚህ ሲያደርግ አስቡት። ከአብርሽ በላይ ቅሌታሟ ጽጌ ሮያል ነች። ጽጌ ሮያል እንደዚህ ማድረግ ነበረባት ወይ የሚለውን ጥያቄ ስንመልሰው በጣም ከባድ ነው። ቢያንስ ያቡ ፍቅረኛው ነው በዚህ ሰዓት። ስለዚህ ለሱ እንኳን ቢያንስ አይደብረውም የሚለው እሳቤ ትንሽ ብናስተካክል ደስ ይለኛል። የዘመኑ ጄኔሬሽን ወጣቶች ትንሽ መንገዳችን ልክ አልሆነም ይመስለኛል። ስለዚህ ማስተካከል ያለብን ነገር ብናስተካከል ደስ ይለኛል። እኔ እንጂ አላቅም። ብቻ ዘጠናዎቹ እናውቃለን በጣም ጨዋ ሙድ አሳልፈን ነው እዚህ ደረጃ ያደረስነው እና በዚህ ልክ ደግሞ ስንጃጃል በጣም የሚያስጠላ። በተለይ ደግሞ ሚዲያ ላይ የሚወጣ ሰው ብዙ ሰው ያስተምራል ተብሎ የሚወጣ ነገር ስለሆነ የምናስተምርበት ላይ ፎከስ ብናደርግ እንጂ ዝም ብሎ እንደዚህ አንዷ ጋር ከተጣላ ሌላ ጋር መሄድ ኖርማል መሆን፣ ጭራሽ ደግሞ ሚስቱ ጋር ተፋቶ ሌላ ፍቅረኛ ይዞ ፍቅረኛውን ትቶ ሌላ ሴት ለማማለል እንደዚህ ሹርባ ተሰርቶ መነጽር አድርጎ የሚሄድበት ነገር ደግሞ ሲኖር በጣም 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 ነው የሚደብረው። ሌላ ደግሞ እኔ በዚህ ጉዳይ ላይ ያልገባኝ ነገር ምንድን ነው፣ በተለይ ደግሞ ትናንትና በተወሰነ መልኩ እንትን ብዬሻለሁ ቡዜ፣ አብርሽ አንቺን ይሰማሻል። ቢያንስ ዛሬ ሄርሚ የወሰነችውን ውሳኔ አሁን እንደውም ደህና ነች። ራሷ ለማጥፋት ብትሞክርስ አስባችሁታል? የሆነ እዚህ ጋር ብትቆረጠውስ አስባችሁታል? ኦቨርዶዝ የሆነ ክኒን ብትወጥስ አስባችሁታል? በአንድ አበጋዝ ምክንያት ወንድሟም እህቷም እናት አባቷም ጎረቤቶቿም ወዳጆቿም አረጋስማን በጣም የሚያሳለው ሳስበው ራሱ ዘገነኝ። ማርያምን ቅድም ሳይሆን እንደዚህ ንዝር ነው ያደረገኝና ስለዚህ ይሄን ነገር እንዳይደገም አብርሽ አሁን መወሰን ያለብን ነገር ወስን። በዚህ ጉዳይ ላይ ደግሞ ቅድም እንዳልኩሽ ቡዜ ማስረዳት ካለብሽ ወንድምሽ አንቺ አሁን ስለሚሰማሽ አስረጅው። ቢያንስ ዛሬ አይደለም ማስረዳት የነበረብሽ፣ ዛሬ አልነገርሽውም። በእርግጥ ግን ነገ ከነገ ወዲያ ከነገርሽውም መንገር የነበረብሽ ሰዓት ረፍዶብሻል። ምክንያቱም ማን ነው እንደዚህ ምንድነው ይሄን ነገር የተፈጠረ ብሎ ማስታወስ ሲሞክር ለመጀመሪያ ሄርሚ በዚህ ጉዳይ ላይ እንደዚህ አርግልሃለች። እርግጠኛ ባልሆንም ሩታ ደግሞ እንደዚህ አይነት ነገር ስታርግ ነበረ ከኤፍሬም ጋር ተባብራ ብለሽ የሆነ ነገር ራሱ ማውራት ነበረብሽ። አንቺ ስለ ራስሽ ንጹህ መሆንሽን ብቻ ወራሽና ስለ ዳኒም ስለ ሄርሚም ያርጉለትን ይህን ሁሉ መስዋዕትነት የከፈሉበትን ነገር ደግሞ ርግፍ አድርገሽው ተውሽና ዝማሽ። ስለዚህ ዛሬ አሁን እየሆነ ያለውን ነገር በሄርሜላ ጉዳይ አንቺን በዚህ ጉዳይ ላይ መሀል ገብተሽ ማሳረቅ አለብሽ ግዴታ። ዝም ማለት መፍትሄ አይሆንም። አይዞሽ፣ ይፈታል፣ ይስተካከላል ምናምን
የሚባለው ነገር አንቺ ካስተካከልሽ ነው የሚሆነው እንጂ ዝም ካልሽማ ዝም ነው። ስለዚህ አሁንም ሁለተኛ አስቢበትና ነገሮችን ለዛኛው አሁን እኔ በእውነት የሆነ መሳደብ ፈልጌያለሁ ታውቃላችሁ። በጣም በቃ ስደቡ እያለኝ ነው። ግን ቢያንስ ወደ ራሱ ከመጣ ትንሽ ማስረዳትም መምከርም ካለብን እናስረዳውና ከዛ በኋላ ወደ መስደብ ከሆነ ደግሞ ስም ለማውጣት እንግዲህ ለኛ ቀላል ነው። ደመቁ ብለናታል። እንትና ኤፍሬም የሆነ አንድ በጣም ወዳት ልጅ አለች፣ ሁሌ ኮሜንት የምታደርግልኝ እዚህ ማን ነበር ያለችው? ያመጣላችኋለሁ ካገኘው እዚህ ጋር ስክሪንሻት አድርጌ እዚህ ጋር አስቀምጠዋለሁ። ካልሆነ ግን በቀጣይ ቪዲዮ አመጣዋለሁ እና አሪፍ ስም ወጥቶለታል። እንትና ጸድቀዋል በሱ ጉዳይ ላይ የኤፍሬም። በመጨረሻ ግን ሳላወራው ባልፎ በጣም የደበረኝ ነገር አንድ ቪዲዮ አይተን እንመጣና ስለዚህ ጉዳይ እናወራለን። በእውነት እኔ ከልቤ ነው የምነግራችሁ፣ እንባ የመጣበት አንድ ትልቅ ቪዲዮ አይተን እንመለስ። እዚህ ቪዲዮውን እንዳየነው ሄርሚ ለአብርሽ ስትሸኘው ወይም ደግሞ ሲለያዩ ያለውን ቪዲዮ ነውና እንዴት አድርጋ ራሱ ጥምጥም ብላ እንዳቀፈችው የሚያውቀው ያውቀዋል። ይሄን ስሜት እኔ አላቅም። ብቻ እኔ የምወዳት ልጅ ብዬ ማስባት እንደዚህ ጥብቅ ብሎ ማቀፍ አይደለም፣ ደረት ከደረት ጋር ተነካክቶ እጅህን እንደዚህ ጥምጥም አድርገህ ማቀፍ አይደለም፣ የእጅ ሰላምታ እንኳን የእጅ ሰላምታ እንኳን ትልቅ ቫልዩ ያላት ለምታፈቅረው፣ ለምትናፍቀው፣ ለምትወደው ሰው ማለት ነው። የሆነ በቃ ንዝር ሲያረጋ ሰውነቷ ራሱ በጣም ያስታውቃል። ያኛውን ግን ድንጋይ ስለሆነ እዛ ደርቆ ቀርቷል። ምክንያቱም የሚያስበው ሌላ ነገር ነው። እሱ ሩታ ነበረች፣ ሄርሚ፣ አሁን ቤቲ፣ ከዛ ገኒ፣ ከዛ ምናምን እያለ ደግሞ ለመቀጠል እያሰበ ነው። ከዚህ በፊትም እነ ፍቅርም ምናምን ስለነበሩ ማለት ነው። ከፍቅር ጀምሮ ነው ኦልሬዲ እዚህ ጋር የደረሰው። አሁንም ሌላ እድል ለመሞከር እየሞከረ ስለሆነ ነው እንደዚህ ድንዝዝ ብሎ የቀረው። በዚህ ጉዳይ ግን ሄርሚዬ አሁን ቅድም እንዳልኩሽ ነገሮችን ለማስተካከል ጊዜ ሊፈጅ ይችላል። ትንሽ ስቃይም ምናምን ብቻ ሊኖረው ይችላል። እሱን ነገር ግን ተቋቁመሽ ወደ ራስሽ እንድትመጪ ይፈልጋለሁ። ይሄን ነገር ለማድረግ ደግሞ ስልክሽን መዝጋት የመጀመሪያ፣ ማንንም ሰው አለማግኘት ከቻልሽ ግን ወጣ ብለሽ የራስሽን ጊዜ የምታሳልፊበትን ነገር ቢኖር በጣም በጣም አሪፍ ነው። ስለዚህ ውሳኔሽን እዚህ ጋር ጠንከር ብለሽ መወሰን አለብሽ። አበጋዝ እንደሆነ አይሆንሽም፣ አይጠቅምሽም። እየመጣበት ያለው መንገድ ትክክለኛ አይደለም፣ የሚያወራበት ነገር ትክክል አይደለም እና ደግሞ ላይጠቅምሽ ነገር ያለ አንዳች ምክንያት እንደዚህ መለየት በራሱ በጣም ነው የሚያስጠላው። ዛሬ ራሱ ቪዲዮ ላይ መጣ ማለት ነው። ትንሽ እንኳን እንደ ሰውኛ ደንገጥ ማለት ነበረብን። ምን ተፈጥሮ ነው ምናምን ብለህ ቢያንስ መደንገጥ ነበረብን። ምንድን ነው ምን ሆና ነው ምናምን የሆነ በቃ ፀጉርህን ድሬድ አደረግክና በቃ አንተ ሌላ ሰው ነህ። ቦብ ማርሌ ዘፈን ብቻ ነው የሚቀረው፣ እሱንም ዝፈረው። ስለዚህ የሄድክበት ያለው መንገድ ልክ አይደለም። ትንሽ እንደ ፍቅረኛ እንደ ሚስት ምናምን እንኳን ባታስባት ዝም ብለህ እንደ ሴት ልጅ መጎዳት ስለሌለባት በምን ደረጃ አንተ መርሳት እንዳለባት ቢያንስ እንትን በላል። አንዳንዴ ነገሮችን ለማስተካከል ልክ ያልሆነ ነገር እንሄዳለን። ሰዎችን ለማስታረቅ አንዳንዴ እኮ እንዋሻለን። ይሄ ደግሞ ውሸት አይባልም። ቢያንስ ለተሻለ ለውጥ እስከሆነ ድረስ ማለት ነው። አሁን ደግሞ አንተ የምትወዳት ከሆነ ኦልሬዲ ቀጥል። የማትወዳት ከሆነ ግን ልጅቷን አታሳቃያት፣ ነገሮችን አስተካከል። ሌላ ደግሞ በጣም በጣም የገረመኝ ነገር የምትፈልጊኝ ከሆነ ጠብቅኝ፣ ለትንሽ ጊዜም ቢሆን ጠብቅኝ፣ እኔ መልስ እነግርሻለሁ ምናምን። ማነው አንተ? ቆይ ሲጀመር እኔ እኮ ግራ ገባኝ በዚህ ጉዳይ። ተሳደብ እያለ ነው፣ ግን አልሳደብም። ዛሬ ግሳጼ ቀን ነው፣ እገስጻለሁ። አሁን አብርሽ ምን አለ መሰለኝ እኔ አባት ወንድሜ እያልኩ ልገስጽ። እንግዲህ አንተ ማን አባት ስለሆንክ ነው ጠብቅኝ ብለህ እዚህ ጋር የሴት ልጅ የምታስጠብቅ? ትናንትና እኮ ትጠብቅኛለሽ ብለህ አይደለም እዚህ ቤት ውስጥ ያስገባት እንዴ? ይህን ሁሉ ሰርፕራይዝ፣ ይህን ሁሉ ፍቅር፣ ይህን ሁሉ የዩኒቨርሳል ምናምን እየተባለ ሲከበር የነበረበት ፍቅር እንግዲህ ለጠብቅኝ እኔ መልሴን እነግርሻለሁ። ቢያንስ 3 ቀን 4 ቀን ብትጠብቅኝ እኔ እኮ ለዘመናት ጠብቅኝ አላልኩሽም? ምናምን ነገር እንደውም አንተን የሆነ አንድ ሞላጭ የሆነ ሴት ብታገኝና ይህን ስቃይ
ብታሳይ ማለት ነው እንዴት ደስተኛ በሆንኩ። አንዷ ኮሜንት ላይ ምናለች እዚህ ሄርሚ በለቀቀችው ቪዲዮ አብርሽን ሳይሞት ይሄ የፍቅር ስቃይ እንዲያይ እመኛለሁ አለች። በቃ ይሄ ትክክለኛ ነው። እንግዲህ ከሞትኩማ እረፍት ነው፣ ሞት እረፍት ነው። ግን ሳትሞት አንዷን ሞላጫ ሴት አግኝታ እንደውም እዚህም እዛም ስትላላጥ ከዛ በኋላ አንተ አሁን የምታደርገውን ሴቶች ጋር የምታደርገውን ነገር አንተ ጋር አድርጋው በፍቅር ቅልጥ ብለህ በየእግሯ ስር እየሄድክ ስትንበረከክ ማየት የኔም ፍላጎት ነው። ቢያንስ ምን ያክል ስቃይ እንኳን እንዳለው ታውቋለህ ከዛ በኋላ። ስለዚህ አሁንም ይህን ነገር ሳይደርስብህ ነገሮችን ቆም ብለህ አስብና ለማስተካከል ሞክር። አንተ የምትጠበቅ ሰው አይደለም። እኔ እንደውም ሄርሜላ አላስችል ብሏት ነው እንጂ ፍቅር ይዟት ነው እንጂ እርግፍ አድርጋ ብትወ በራሱ ደስታው ከኔ በላይ እሷ ነበር፣ ለሄርሚ ነበር። ምክንያቱም ስቃይዋ ወጥቶላት ፍቅሯ ወጥቶላት ሌላ ከዛ በኋላ የምታገኘው ወይም ደግሞ የሚመጣው የትዳር አጋሯ ከአንተ 10 እጥፍ የተሻለ እንደሚሆን በጣም እርግጠኛ ስለሆንኩኝ ማለት ነው። ሌላ ደግሞ በመጨረሻ ዳኒ አንድ አሪፍ ነገር አምጥቷል። ኦሬዲ አብርሽ በዚህ ጉዳይ ላይ ልክ እንደ ሽምግልና ተልኮ እሺ መልሱን ነግራቸዋል እንደሚባልበት አይነት ደረጃ እንኳን ባይሆን ደስ ይለኝ ነበር። ብቻ ግን አንተ በዚህ ሰዓት ጋንግስተር ነህ፣ ፀጉርን ድሬድ አድርገህ ምናምን በቃ ሌላ ታሪክ ነህ። ፍቅር ሲዝም ብቻ ነው የቀረ አባቴ። ስለዚህ በዚህ ሙድ መነጽር አድርገህ ምናምን ኮስተር ብለን የ2 ቀን እንትን ተሰጥተዋል፣ እድል ተሰጥተዋል። 2 ቀን ስለ ሄርሜላ ጉዳይ አሳውቀን ተብልሃል። ይሄን ነገር ያመጣው ዳኒ ነው። ዳኒሻ አይ ሪስፔክት ሁሌ እንዳከበርኩ ነው። በተለይ ደግሞ አብርሽ ከታመመበት ጊዜ ጀምሮ አሁን ላይ እስካሁን እያረከው ያለውን ነገር በጣም ሳላደንቅ ማለፍ አልፈልግም። በጣም በቃ አሪፍ ነገር እያመጣ ነው። ስለዚህ ዛሬም አብርሽ 2 ቀን እድል ተሰጥቷል። እቺ 2 ቀን አስብና መሰጠት ያልነበረበት ነገር ነው። ወሰን ያለበት ነገር ወስና እዚህ ጋር ቁርጣው ነገራቱ ነው። በቃ ብዙ ያወራቸው ነገር ነበር ትክክለኛው። ግን እንደዚህ ጤባር እዚህ ድረስ ላይ ስለገባ ማለት ነው ድረስ ነፍተ ቅዝዝ ብለህ ሌላ ታሪክ ነው አብርሽ በዚህ ጉዳይ ላይ። ይሄን ነገር ደግሞ እንድትወስን ያደረገ ሄርሜላ ቅልጥ ያለ ፍቅር ስለገባች ይሄን ነገር ደግሞ አንተ ስለምታውቅ ነው። ስለዚህ በቃ ባለ ጊዜ ነህ፣ ጊዜ ነው። ምክንያቱም በዚህ ሰዓት ላይ አንተ ተወዳጅ ነህ። ስለዚህ ይሄን ነገር እስከሚደርስበት ድረስ አሁን ሴቶችን አሳቃያችሁ ችግር የለውም። ግን ይሄን 2 ቀን ቁርጥ ያለ ነገር ይዘህ እንድትመጣ አሳይመንት ተሰጥቷል። ይዘህ እንደምትመጣ ደግሞ ተስፋ አደርጋለሁ። ሆናለሁ ካልክ ጠቅልለህ መግባት ነው። ኖ ካልክ ደግሞ ጨርሰህ መራቅ ነው። ቢያንስ እንኳን መተባበር ከቻልክ አልፈልግህም ብለህ እንኳን እንድትተባበራት ከቻልክ ማለት ነው ከፈለግክ ማለት ነው ስልክ አታንሳላት። ብቻ የሆነ ፍቅረኛ ሳትይዝ ራሱ ፍቅረኛ ይዣለሁ ከዚህ በኋላ በቃ እንዳትደርሽብኝ በሚለው ተስፋ አስቆርጣት እንጂ ልጅቷ ፍቅር ላይ ስለሆነች ይበልጥ እያሰቃያት ራሷ እንድትጠላ ራሷን እንድትገድል ራሷን የሆነ አላስፈላጊ ቦታ እንድትገኝ እንዳታረግ በዚህ ጉዳይ ላይ አሳይመንት ተሰጥቷል። ይሄን አሳይመንት የ2 ቀን ነው። ዛሬ አይቆጠርም፣ ነገና ከነገ ወዲያ አለ። ስለዚህ ከዛ በኋላ ያለውን ነገር እንጠብቃለን። እስከዛው ግን የተሻለ ነገር ቢያንስ አስበበት ከዛ በፊት የምትወስንበት ነገር ይኖራል። በእርግጠኝነት ደግሞ ምነግርህ አበጋዝ በዚህ ጉዳይ ላይ ዛሬ እንኳን እንትን ባትል አልፈልግሽም ብትል ነገና ከነገ ወዲያ ቢያንስ ትውስታዋ ስለሚመጣበት ማለት ነው አብራት እንደምትሆን በእርግጠኝነት ለመናገር ወዳለሁ። ስለዚህ በጣም ተናድጄ ነበር የጀመርኩት፣ እዚህ ጋር በሳቅ ጨረስኩት። የአብርሽ ጉዳይ ነው እንደዚህ ያደረገኝ። ሄርሚዬ በዚህ ጉዳይ ላይ እንዳያሳስብሽ፣ የተሻለ ነገር ነገ ይመጣል። የፍቅር አምላክ ደግሞ ያግዝሻል። ከተቻልሽ ብቻሽን ሆነሽ ነገሮችን ረጋ ብለሽ የምታስይበት ነገር ይመጣል። የፍቅር አምላክ ያግዝሽ የኔ እናት። ከአብርሽ የተሻለ ሌላ በ10 እጥፍ የሚበልጥ ከአብርሽ በላይ ይመጣልሻል። ሁሌ እዚህ ጋር እኔ ለእውነት የቆምኩ ሰው ነኝ። እውነቱ ደግሞ ከሄርሚዬ ጋር አግኝቻታለሁ። ሄርሚዬ የፍቅር አምላክ ይክስሻል። የፍቅር አምላክ ወደ ተሻለ ቦታ ያደርስሻል። እስከዛው ግን ትዕግስት ያስፈልግሻል።
ስለዚህ ነገሮችን ቀስ ብለሽ ረጋ ባለመንፈስ አስቢበትና የተሻለ ነገር እስከሚመጣ ድረስ አሻም ስቲል ነው ከኔ ጋር ቆይታችሁ። ሳብስክራይብ ያላደረጋችሁ ካላችሁ ሳብስክራይብ አድርጉ። ላይክ በማድረግ ቪዲዮን ያልጀመራችሁ ላይክ አድርጉልኝ። በመጨረሻም ሀሳብ አስተያየት ካላችሁ አስቀምጡ። በዚህ ጉዳይ ላይ አንድ ለማረጋገጥ የምፈልገው ነገር አለ። እስከ መጨረሻው ከኔ ጋር ቆይታችሁ ይሄን ንግግር እየሰማችሁ ከሆነ እስከ መጨረሻ ሰምቼዋለሁ የሚል ኮሜንት ፈልጋለሁ። ሰምታችሁኛል? እስከ መጨረሻ ሰምቼዋለሁ፣ እስከ መጨረሻ ሰምቼዋለሁ በሉኝ። እያንዳንዳችሁ እንደዛ ያላችሁኝ ሰዎች ሪፕላይ ላይ የገባው አንዳንድ ጊፍት እሰጣለሁ ማለት ነው። ስለዚህ እስከ መጨረሻ ሰምቼዋለሁ አሁን ኮሜንት ላይ ጻፉ ሲል ነው። ከኔ ጋር ከሆናችሁ አመሰግናለሁ። አሻም